ውጪ መውጣት ካለብሽ አንቺ ነሽ የምትወጪው። አስወጣት። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው ማትሰሚኝ? በዚህ ልክ ክብሬ አይዋረድም። እሺ ስነ ስርዓት ሁለት ደረጃ ለማመድ እንደምችል እያሳየሁሽ ነው። አሁንም ደግሞ በደንብ አድርጌ ነው ማሳየሽ። ስነ ስርዓት ሽንትሽ ወይ አታሳብዱኝ በእናታችሁ ሁሉኝ። በቃ እዩ አንዴ እንጂ ያለ ቦታሽ የተገኘሻለሽ አንቺ እንጂ ነው። እዩ ስነ ስርዓት እኔ ነኝ በየሩሙ የምዘረጋው ክፍታፍ ከፈለክና ይሄንን ክስ እንዳታቀርብ ከፈለክ ለምን ቀን ያላገኘሃት እኔ ላይ ትናንትና አሁን ዝከፍት የት ነበር? እንከባበር። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁበት ሀሳብ ያው ብዙዎቻችሁ ይገባችኋል ብዬ አስባለሁኝ። ይሄን ወረቀት ትናንትና እንግዲህ እንዳያችሁት እዩ ነች የሰጠችኝ እና ብሩኬ ጋር ደውዬለት ነበረ ማለት ያለውን ነገር ለማውራት መቼም ያያል ብዬ አስባለሁ ቪዲዮውን ማለት ነውና ከዛም በኋላ እሱን ለማግኘት ሞክሬ ነበረ ምናምን ግን ስልክም አያነሳም። ሌላኛውን ስልኩን ዘግቶታል። እኔና እሱ የምናወራበት የምንደዋወልበት ስልክ ነበር፣ እሱንም ዘግቶታልና ኢንስታግራምም ላይ ደወልኩለት አይመልስም። ስለዚህ ያለኝ አማራጭ ቤኪን ማውራት ነበረ። ቤኪ ያለበትን ነግሮኝ አሁን ያለበት ቦታ ላይ ሄድ ነውና ይሄንን ወረቀት ሰጠዋለሁኝ ማለት የኔን ስልክ ባለማንሳት ወይም ደግሞ እኔን ባለማውራት በእርግጥ አልፈርድበትም። ምክንያቱም ባለፈው አብረሽኝ ከጎኔ ሁኚ ሲለኝ አይ ብዬ እንለያይ ብዬ ትቼው ሂጄ ነበረ። ያው እንደዛ ማድረጌ ጥሩ አልነበረም፣ ለሁለታችንም ቢሆን ጥሩ አልነበረም። እኔም ጥሩ ስሜት እየተሰማኝ አይደለም እውነት ለመናገር። ያም ሆነ ግን ስልኬንም ባያነሳ ያለበት ድረስ ሂጄ ይሄን ወረቀት መስጠት አለብኝና ሄዶ የሚባለውን ነገር መስማት ስላለበት ምክንያቱም ቀጠሮ ሰዓት ላይ ባለመገኘት ሌላ ጣጣ ሊመጣ ስለሚችል ግዴታ ያለኝ አማራጭ ቤኪን አውርቼ ያለበት ቦታ እንዲነግረኝ ነበረ። እሱንም ደግሞ አድርጌዋለሁና ቤኪ ያለበትን ነግሮኛል። ሄዳለሁ። ከዛ ይሄን ወረቀት ሰጠውና ሄዶ የሚባለውን ነገር መስማት አለበት። ያው ብቻ አላቅም የሚፈጠሩትን ነገሮች ከዚህ በኋላ ማሰብ አልፈልግም። ያም ሆነ ግን ምንም እንደማታመጣ እንድታውቁ ፈልጋለሁ። ብዙ የተጨነቃችሁ ሰዎች፣ ያሰባችሁ ሰዎች ነገሩን ቀለል አድርጋችሁ እንድታዩት ፈልጋለሁ። ምክንያቱም እኔ በልጅቷ በጣም ስለተናደድኩባት እንጂ ምንም እንደማታመጣ ይሄንን ወረቀት ሄዳ ክስ ስላቀረበችና መጥሪያ ስለላከች ምንም የምታመጣው ነገር እንደሌለ ግልጽ ነው። ግን ደግሞ ምናልባት ያው እሷም እንደ እናት ወይም ደግሞ እንደ ብሩኬን እንደሚወደው ሰው መብቷን ለመጠየቅ ፈልጋ ከሆነ አላቅም። በዚህ አይነት መንገድ ገና ላልተወለደ ልጅ ማንም ሰው ቢሆን የትኛውም ሕግ ቢሆን ልጁ እስኪወለድ ጠብቂ፣ ከተወለደም በኋላ ደግሞ ምናልባት የሚጠበቅበትን ነገር እንዲያደርግ ሊሆን ይችላል የሚነገረውና ያም ሆነ ግን እንደዚህ አይነት ነገር ማድረጓ አግባብ እንዳልነበር ግልጽ ነው። አግባብም አይደለም። ምክንያቱም ምንድነው ያልሆነን ነገር በግድ እንደማግኘት ማለት ነው አይደለ? እንደዚህ አይነት ነገር ማቅረብ ማለት የማይሆንን ነገር ወይም ደግሞ ለሷ ያልተባለን ወይ ያልተፈጠረን ነገር በግድ የኔ ካልሆነ እንደማለት አይነት ነገር ነው። ወይም ደግሞ መብቷ ያልሆነውን ነገር መብቴ ይሰጠኝ ብሎ እንደመጠየቅ አይነት ነገር ስለሆነ ምንም አያመጣም ይሄ ወረቀት። ምንም አዲስ ነገር የሚፈጥረው ነገር የለም። ግን ደግሞ ሄዶ ያው የህግ ጥሪ ስለሆነ ሄዶ የሚባለውን ነገር መስማት ስላለበት ግዴታ ያለበት ቦታ ሄጄ ያው ከጎንህ ነኝ ማለትም አለብኝ ይመስለኛል። ብቻ አላቅም የሚፈጠረውን ነገር ባላቅም ከዚህ በኋላ ከጎኑ መሆን እንዳለብኝ ስለተሰማኝ እና በዚህ ሁኔታ ውስጥ ደግሞ ብቻውን መተው እንደሌለብኝ ስለተሰማኝ አንደኛ ነገር ከጎንህ ነኝ አለሁ ልለውም፣ ሲቀጥል ደግሞ ይሄንን ወረቀትም ሰጥቼው ሄዶ የሚባለውን ነገር እንዲሰማ ስለፈለኩኝ ነው ዛሬ የመጣሁትኝ። ስልኬን ቢያነሳልኝ ያው ምናልባትም እስካሁን ድረስ ሰጥቼው ነበረ ብዬ አስባለሁኝ። እሰጠውም ነበር ምክንያቱም የደወልኩለት ልሰጠውና ያለውን ነገር ልነግረው ነበረ። አሁን ግን ኦልሬዲ ቪዲዮም ያያል ብዬ አስባለሁ። ትናንት የተለቀቀ ቪዲዮ አለ፣ እሱንም ያየዋል ብዬ አስባለሁ። ስለዚህ ምናልባት ምንም አታመጣም ብሎ አስቦ ችላ ብሎት ይሁን ምንም ማቀው ነገር የለም። ግን ከኔ የሚጠበቀውን ነገር ማድረግ ስላለብኝና በዚህ ሁኔታ ውስጥ ደግሞ ብቻውን መተው እንደሌለብኝ ስለተሰማኝ
እሄድና ያለበት ቦታ ከጎንህ ነኝ እለዋለሁ። ባለፈው ያው እንለያይ ብዬው ነበረ። ምክንያቱም እኔ ለራሴ ማሰብ ስለነበረብኝ ነው እንደዛ ያደረኩት። ግን ደግሞ ውስጤንም ማዳመጥ አለብኝ ብዬ አስባለሁ። ምክንያቱም እኔ ሌላኛው ግማሽ አካል የሚለኝ አብረሽ ሁኚ፣ ከጎን ሁኚ፣ ታስፈልጊዋለሽ ነው። ግማሹ አካሌ ደግሞ አይ ይሄ ላንቺ አይገባሽም፣ ይሄ ላንቺ እንደ ውርደት ነው ምናምን ነገር ክህደት ነው ይለኛልና ከራሴ ጋር እንኳን መሆን ስላልቻልኩኝ ነው እስካሁን ድረስ ከነገሮች ራቅ ብዬ ከሱም ተለይቼ መኖር ፈልጌ የነበረው ማለት ነው። ግን ደግሞ ያ እንደማይሆን ነው የተረዳሁት። ምክንያቱም በዚህ ሰዓት እንኳን እንደዚህ አይነት ነገር መምጣት አልነበረበትም። ክሱም አስፈላጊ አልነበረም። ግን እዩ ደግሞ አድርገዋለች። ስለዚህ ከጎኑ መሆን አለብኝ እና ደግሞ ይሄንንም ሰጥቼው የሚጠበቅበትንም ማድረግ አለበት። ያው የሚጠየቀውን ነገር የሚባለውን ነገር ሰምቶ ልጁም ሲወለድ የሱ ከሆነ ተረጋግጦ ማድረግ ያለበትን ነገር እንዲያደርግ ከጎኑ መሆን ስላለብኝ ያለበት ቦታ እንሄድና ይሄን ነገር እንሰጠዋለን። እስከዛሬ ድረስ የተፈጠሩብን ነገሮች በሙሉ እንግዲህ እንኳን ተፈጠሩ እንኳን ሆኑ ለበጎ ነው። ብቻ እንዳልተፈጠሩ ማሰብ ነው የምፈልገው። እስካሁን ድረስ የሆኑትን ነገሮች በሙሉ እንዳልሆኑ እንዳልተፈጠሩ፣ እኔ ላይ ምንም ነገር እንዳልተከሰተ ማሰብ እፈልጋለሁ። ሲቀጥል ደግሞ ምንም ይሁን ምን ከጎኑ መሆን አለብኝ ብዬ አስባለሁኝና ማይወዳት ከሆነ ለሷ ስሜት ከሌለው ካላፈቀራት እውነተኛ ስሜት ለኔ ካለው ከጎኑ መሆን ይጠበቅብኛል ብዬ ስለማስብ ወስኜ መጥቻለሁ ዛሬ እና እስኪ ሄደን ደግሞ እሱ ሚላውን አላቅ ምናልባት ደግሞ ተቀይሞኝ አይ አልፈልግሽም እንደዛ ማለት አልነበረብሽም ሊለኝም ይችላል። ምክንያቱም ባለፈው ሰምታችሁታል። ከዛ ተመልሰሽ ብትመጪና አብሬህ ልሁን ብትኝ እኔ ሰማሻለሁ ወይ ያለኝ ነበርና ምናልባት አላቅም አላረፈድኩም ብዬ ተስፋ አደርጋለሁኝ። ብቻ እስኪ አብሬውም የሚሄድበት ቦታ የተጠራበት ቦታ ለመሄድ እሞክራለሁኝ። የሚባለውን ነገር ለመስማት ያው ከጎኑ መሆን አለብኝ ብዬ ስለማስብ የህግ አካል ጋም ሲሄድ አብሬው መሆን ስላለብኝ እሄዳለሁ። አብሬው ከጎኑ ሆናለሁ እና በጣም ብዙ የታገላችሁ ጓደኞቻችን፣ ቤተሰቦቻችን እናመሰግናለን። በዚህ አጋጣሚ ብቻ አላቅም ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። በጸሎታችሁ አስቡን። መልካም ምኞታችሁን ሁሉ በጸሎት ለፈጣሪ ንገሩልን። ምክንያቱም በዚህ ሰዓት ከምንም በላይ ጸሎት ነው የሚያስፈልገን ለሁለታችንም ቢሆን ማለት ነው። ምክንያቱም ያው ግማሽ ያልበሰለ አካል ስላለን ምን ማድረግ እንዳለብን እንኳን ማናቅበት ሰዓት ላይ ነን ብዬ አስባለሁና አሁን ባለንበት እድሜ ደግሞ የምንወስነው ውሳኔ የምናደርገው ነገር ነጋችንን ይወስነዋል ብዬ ስለማስብ ጥሩ ውሳኔ እንድንወስን ማስተዋል እንዲሰጠን በጸሎት እንድታስቡን እጠይቃችኋለሁ እና እስኪ ያለበት ቦታ እንሂድና ያለውን ነገር ደግሞ ለማስተካከል እንሞክራለን። ወዳችኋለሁ። ውዴ በፍቅራችን እያልሽ ስትመክሪኝ እኔ የገባሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ ማለመቼ ሰለቸኛል። ለምን ነው ይዛት የመጣው? ወሰተ ነገር አለ ስትይጂ ለምን ይሄንን ልሰጠን የመጣው? አኒ ምን ይሰራል? ሄዱሽ በቃ ምን ነው? አይ በቃ ምንም እመጣለሁ ነው እቺ ላይ እኮ በፀሐይ ነው የመጣሁት። ደክሞኛል። ምን ሆነክ ነው? ማውራክ ነገር አለ። በዛ ላይ ደግሞ ምንድነው የምትለው? ብዙ ልነግርህ የምፈልገው ነገር አለ። በር ላይ አታስቁመኝ። አይ በቃ ሂዱ እንትን እንዳችሁ ከፋትልኝ። እደውልልሻለሁ።
አትጠይቀኝም እንዴ? ማወራስ ስለ ወረቀቱ ራሱ እኮ እኔ ምንም በዛሬ ስልኬን እያነሳ እኔ ወረቀቱንም አልቀበልም ምንም አልሰማም እኮ። ስለዚህ አውቀሃል ማለት ነው የተፈጠረውን ነገር እኮ አውቄያለሁ እኮ። እና ታዲያ እኔ ላይ ለምን ስልክ ትዘጋለህ ታዲያ? እኔ ሀይሚ በእናትሽ ብቻዬን መሆን ፈልጌ ነው። ለዛ ነው ማንንም ማውራት አይፈልግም እኮ። እሺ እኔ ላወራክ ብዙ የሚፈልጋቸው ነገሮች አሉ። ምን ሆነሃል እንዴ? ከማን ጋር ነው? ማለት እዩ ምትሰሪልሽ እዚህ አንቺራሽ ምትሰሪልሽ ምን እንደምታስበው ላስረዳሽ ልንገርሽ። ድንገት ስለመጣሽ ደንግጬ ለዚህ ነው በር ላይ ያስቆምከኝ እኮ። ድንገት ስለመጣሽ ደንግጬ ነው። ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል? እና ታዲያ ስልኬን አታነሳም ነበር? ሀይሚ እኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ውስጥ ነው። ምን እያደረግሽ ነው አንቺ እዚህ? አንቺ ራስሽ አይደለም ሀይሚ፣ ለምትገናኙ ከሆነ ይሄ ምን ለኔ መስጠት ለምን አስፈለገ ታዲያ? ሀይሚ እኔ ቪዲዮን ካየሁ በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ላወራት ፈልጌ እኮ። ለምን? ለሌላ ነገር አይደለም። ለምን ጠራሁት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድነው የምታወራት? ማውራት አልችልም እንዴ? የኔን ስልክ አላንሳ ብለህ እንዴት ነው እሷን የምታወራት? ሀይሚ እኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠበት ምክንያት አለ አይደል? በሌላ ነገር አትሰጁ ሁሉንም። እና ታዲያ ለኔ እኮ የተሰጠኝ አይደል እንዴ? በሌላ ነገር አትሰጁ። ምን ላስብ? ሩም ውስጥ ነው ያገኘኋችሁ እኮ። ንገሪያት አንቺ እንዴ። ነግራት ማብራራት ከጠበቅብህም ለሷ ምን ይመጣ? ሀይሚ አንቺ ስነ ስርዓት ያዥ። አፍሽን አትክፈቺ። ስነ ስርዓት ይኑርሽ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትወሰጂ። በጣም ቆሻሾች ናቸው። ስነ ስርዓት ያዥ። አትረቡ። ስነ ስርዓት ያዥ። በእናትሽ ምን አየሽ? ልጮህብኝ ነው? ምን አሁን ካንተም ልጮህብኝ? ለምንድን ነው የማልጮህ? እዩ በቃ ዝም በይ። አንቺ ዝም በይ። አንቺ ዝም በይ። አንቺ ዝም በይ። እዩ እንትን አትበሉ፣ አትጣሉ። ረፍ አይደለም ደምዶ ዝም ብለው ምን ትሰሪያለሽ እዚህ? ስልክ ካላነሳልሽ ምን ትሰሪያለሽ? ፈልግሽ መምጣት አይጠበቅም። ምን ትሰሪያለሽ? እኔ እንትን ጠርተሽ ልቀቀኝ። አንተ እረፉ፣ ልቀቀኝ፣ እረፉ፣ ልቀቀኝ፣ ልቀቀኝ፣ ልቀቀኝ። እኮ አትጠይ። እስቲ ምን እንደምታመጣ ነው ካለም እረፊ። አንቺም እረፊ። ለምን ደግሞ አልኩ? እረፊ። አትጣሉ። ለምን አታርፉ እንዴ? እንድጣሉ ረበሽኳችሁ። አንቺ ስለምረበሽኳችሁ፣ አንቺ ዝም በይ። ስለምረበሽኳችሁ ነው የምታውቁት። እስኪ አንተ ዝም በል። ስለምረበሽኳችሁ ዝም በል። ለምንድን ነው የምለው? በር ላይ አስቆምከኝ እኮ እንዳልገባ እኮ። በቃ እኔ እንደዚህ አይነት ነገር ጉድህን እንዳላይ ነው። አንተ ደግሞ ለምን ስነ ስርዓት አይኖርም? ዝም ብለህ እሱ ምን አደረገ? እኔ ከሱ ምን አደረገ? አንተ ማግኘት ስለፈለኩ ነው ያለበትን ቦታ ይነግረኛል። እኔ ደግሞ አውቄ ነው ብቻዬን እዚህ ተደብቄ ቁጭ ያልኩት አይደል? እሱ ላይ እንዳትጮህ። ለምንድን ነው የማልጮህ? ለምንድን ነው የማልጮህ እንዴ? ዝም ብለህ ይዘህ ትመጣለህ እንዴ? ምንድን ነው ለእኔ ጥሩ ነገር? በቀጠሮ ከማለት እኔ ለምን ጠራሽ? ለምንድን ነው በቀጠሮ ከተገናኛችሁ ይሄንን ራስሽ አስጪው ነበር። ምንድን ነው አላማችሁ? ስሚ፣ ምንድን ነው አላማችሁ? ደኩ ነበር የሰጠው። እኔ ምን ማድረግ ነው የፈለጋችሁት? እኔን ማሳበድ ነው የፈለጋችሁት? ስለማሳበድ አላማችሁ ምንድን ነው? ምን አየሽ ነው የምትይው? ምን አይ ምንድን ነው የተፈጠረው? ነው ያለው አንድ ላይ እኮ አንድ ላይ አየሽ ነሽ። ከዛስ ምን መገናኘቱ ለምን አስፈለገ? ለዚህ ምክንያት ለምንድን ነው ማልገናኘው? ስነ ስርዓት ያዥ። ሀይሚ ረፊ፣ ረፊ፣ ተረጋጊ፣ ተረጋጊ። ቆይ ላስረዳሽ። ምንሰሚን ከሆነ ላስረዳሽ። ዛሬ ያለው ችግር አለ አይደል? አንቺ ዝም በይ እያልኩሽ ነው። አንቺ ዝም በይ እያልኩሽ ነው። ሀይሚ እዚህ ሩም ተገኘ ማለት ድጋሚ ላስረግዛ ነው። አምኜሽ ነበር። አምኜሽ ምን ማለት ነው? ብሩክ አምኜሽ ነበር። ምንድን ነው እድል ልሰጥህ ነበር። ምን አገኘሽ? አሁን ራሱ ምን አየሽ እንዴ? ግዴታ እኮ እሷን ማናገር አለብኝ ነው በሰዓት አይደል? ብሩክ በቃ ግዴታ እኮ ነው። ከዚህ በላይ አታውራ። ሁሌ ታገኛትና ስህተት ትፈጥራለህ። ከዛ እኔን ታሸክመኛለሽ። ሸክመህ ሀይሚ ትሰሚኛለሽ? ድጋሚ እሷን ማግኘት እኮ የኔ ግዴታ ነው። በተፈጠረው ነገር የማግኘት የኔ ግዴታ ነው። እሷን ከኔ ጋር ታገኛትም እንዴ? ምን ማለት ነው? ከኔ ጋር እንደሚያገኘኝ መጀመሪያ ዝም በይ ያለሽ አንቺ ዝም በይ። ለምን ዝም አትይም? በእናትሽ ለምን ዝም አትይም? በቃ ተረጋጊ። ዝም በይ ሀይሚ ተረጋጊ። ቆይ አልረጋጋም። ተረጋጊ። እኔ ብሩክ አምኜህ ነው። አቦኔ ራሴ ምክንያት አለኝ። በእናትሽ አምኜ ነበር አትበይ እንዴ? ምን አይነት ሰው ነው? የመጣብኝ ነገር እኮ ትንሽ ነገር አይደለም። ገብቶሻል አይደል? ስለዚህ ሰው ማውራት አለብኝ ግዴታ። ካሜራ ይዤ ምናምን እየመጣሁ ከእናንተ ጋር መለፋደድ አልፈልግም እንዴ? ራሴ ምክንያት አለኝ። በቃ እዚህ ሳትይ እንኳን በሰላም እንኳን ተፈታልኝ ችግር የለም። ለምንድን ነው ማልጩ? ለምንድን ነው ማልጩ? ረፊ እጅ እንዳሰነዘሪ ለምንድን ነው ማልጩ? ለምንድን ነው ማልጩ?
በመጣሽ ባልመጣሽ ቁጥር ሌላ ነገር ለምንድን ነው የምታስቢብኝ? እዩ በእናትህ ዝም በይ፣ በእናትሽ ወደዛ ነው። አንቺ አፍሽን ዝጊ። ምንም አታውቅም። ተረጋጊ። ስሚ አልረጋጋም። ሰሚያሽ መጀመሪያም ነግሬሽ ጋሊላ ውስጥ ነገር እኔ ከአንቺ ጋር እልህ ውስጥ አልገባሁም። እሺ ማን ስለሆንሽ ነው ከአንቺ ጋር እልህ ውስጥ የምገባው? ማን ስለሆንሽ ነው? ማነሽ? ማን ስለሆንሽ? ሌላ ችግር አንፍጠር። ስሚ ለምን ዝም አትይም አንቺ? ብሩኬ ልቀቀኝ። ዝም ለምንድን ነው ማለት? ብሩኬ ልቀቀኝ። ተረጋጊ። በቃ አታወራው። እዚህ የተገናኘንበት ምክንያት አለ አይደል? በቃ ዝም እኮ ዝም በይ በቃ። ስሚኝ ሃይሚ፣ ሃይሚ ስሚኝ፣ እልህ ውስጥ አትክተሽኝ። እኔ 10 ጊዜ የሆነ ነገር እየፈጠርኩ ምናምን ችግር ውስጥ መግባት አልፈልግም። ገብቶሻል አይደል? ስለሙሽ ማህል ላውራለሁ። ዞር በል። ስለምን ሚስቱ ሽማ ምናምን እሷን ማናገር ፈልጋለሁ። ዞር በል። ከዛስ ምን ልትጣይ ነው? ሙሽማ ደግሞ ነው ለምን ዝማት አይደል? አግብተሽ ያረገሽ መሰለሽ እንዴ? ክብረ ቢስ ዞር በል። አንቺ አንቺ ዞር በል። እንዳትነካኝ ብሩኬ። ዞር በልልኝ። ለምን አትሰሚኝም? ብሩኬ ዞር በልልኝ። ውሻ ነህ። እሺ አትረባም። ምን አደረኩ? ላይ እንደዚህ ታደርጋለህ? ምን አደረኩኝ? ሰሚኛለሽ? የተፈጠረብኝ ችግር እኮ ቀላል አይደለም። ገብቶሻል አይደል? እሷን ማውራት ደግሞ ግዴታዬ ነው። ኡምቲ እኮ ነው የራስሽ ጉዳይ። ሰሚኛለሽ ብላኛለች አይደል? ከዛ በፊት ለምን አላገኘሃትም ታዲያ? ብሩኬ ለምንድን ነው ማገኛት? ለምንድን ነው ማገኛት? ዛሬ ለምን አገኘት? ዛሬ ነገሩን ስላወቅኩ እኮ ነው ያገኘኋት አይደል? ነገሩን ስላወቅኩ ነው። አንቺ አፍሽ ልቀቀኝ ብሩኬ፣ ልቀቀኝ። እስከ ዛሬ ድረስ አክብሬያታለሁ። እርጉዝ ስለሆነ እረፍ፣ ያትጣይ ከነ ልጅሽ ችግር ውስጥ እንዳንገባ ብሩኬ ዞር በል። ስሚ ቅድሚያ እኔን እስኪ ስሚኝ፣ ተረጋጊና ስሚኝ። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው ማትሰሚኝ? በዚህ ልክ ክብሬ አይዋረድም። እሺ ለምንድን ነው ማትሰሚኝ? ቀድመሽ እኔን ተረጂኝ እኮ እኔን ተረጂኝ። ብሩኬ ዞር በልልኝ። ስሚኝ፣ ተረጋግተሽ በስሚ ዝም ለምን ዝም አትይም? አንቺ ጤነኛ አይደለሽም። ጤነኛ ኮንሽ እንደዚህ እኮ ራስሽ ተረጋጊ። ታዲያ የምትወሪው ነገር አደረገ እኮ ተረጋጊ። በቃ እሷ ስሜት ይሆናለች አይደል? እሷ ማረጋጋት ስሚኝ ብሩኬ ልቀቀኝ። ስሚኝ አትሰሚኝም? ዞር በልኝ ከፊቴ። አትሰሚኝም? ከፊት ለፊቴ ዞር በል። አትሰሚኝም? እኔ አንተ መስማት ማየት ማናገር አልፈልግም። እሺ አምኜህ ነበር እድል ሰጥቼ እኮ እኔ ምን አደረኩሽ? ምን አደረኩ? አንድ ቤት አንድ ውስጥ አገኘኋት። እሷ እኮ ናት አይደል እንዴ ከሰሰችኝ? ለወራት እኮ ነው የጠሯት። እና እኔን ለምን አገኘችኝ እንዴ? ይሄንን ወረቀት ለምን ለኔ ሰጠችኝ? አምጣው አምጣው ወረቀቱን። ትሰሚኛለሽ? ከዚህ በፊት እኔ ቴክስትን ምንም እየመለስኩላት አይደለም። ገብቶሻል አይደል? እቺ ልጅ ብሎክ አድርጌያት ነበር። ወረቀት ውስጥ ይኸውልሽ አይሻ ይሄንን ማድረግ እችላለሁ። ለምንድን ነው ሌላ ጣጣ ውስጥ ምከቱኝ? ለምንድን ነው ችግር ውስጥ ምከቱኝ? ሃይሚ ስሚ ስሚ፣ ኦኬ በቃ ዞር አንቺ ስነ ስርዓት በዚህ መጣ ነው ችግር ውስጥ ልግባና አለፍሽም። እሺ እዚህ ጋር ችግር ልፈታረ የተገናኘ ነው። አንድ ነገር ይጠመኝ፣ አንድ ነገር ይጠመኝ። ስሚ መጀመሪያም ይወደ ነግሬያታለሁ። እዚህ ሁሉ ችግር ውስጥ ልትገባ እያደረገች ያለች ችግር ነው። አዩ አንቺ ነሽ እዚህ ችግር ውስጥ ሁሉ እንድገባ ያደረገች። ከዛ ሲው ዞር ብዬ ልመቻት ነው ልትመቻት ነው። ሌላ ችግር ውስጥ ልመታት አይደለም ልገላት። ሌላ ችግር ውስጥ ነው የምንገባው። ዞር በልልኝ። ስሚኝ። ዞር በልላት። አረ ጉዴ ፈላ። እንዴት ነው የሚያደርጋችሁ? ለምንድን ነው ማትሰሚኝ? ሃይሚ ብሩኬ ምን አይነት ሰው ነህ ግን? ምን አይነት ሰው ነኝ? ምን ሳምነ ለምንድን ነው የማትታመነው? ምን አደረኩኝ? አሁንም በድጋሚ ያገኘሃት ለምን? ምን አደረኩኝ እንዴ? እና ልታሰር እንዴ? ለምንድን ነው ማላገኛ? ለምንድን ነው ማላወራት? የተፈጠረውን ነገር ለምንድን ነው ማላወራት? ለምን ትታሰራለህ እንዴ? ገንዘብ የለብኝም እያልክ አይደል? ንጹህ ሰው ነኝ እያልክ አይደል? ንጹህ ሰው ነኝ እያልክ እኮ እያልኩ ነው። ምንድን ነው የምታወሪው? ምንድን ነው የምታወሪው? ለምንድን ነው የምትሄድ ከሆነ ተዋትና ትሄድ። አዩ ትሰሚኛለሽ? ከዚህ በኋላ እኔ ራሱ የራሴን እርምጃ ነው የምወስድብሽ። እንቀያየማለን። የፈለገ ምንም ነገር ብትሆኝ አልሰማሽም። ሰሚኛለሽ አይደል? ሃይሚ አንቺ የምትሰሚ ከሆነ ከእሷ ጋር ምንም አልተፈጠረም። ስለ ኬዙ ላውራ ነው የመጣችው። ሌላው ምት ከሆነ ለምንድን ነው ማለት ነው? አዎ እያስረዳሁሽ ነው። ምን ሳስረዳሽ እንድታብጂ ነው እንዴ? እየነገርኩሽ ነው የተፈጠረውን ነገር። እዩም በቃ ስነ ስርዓት ውጡልኝ በቃ። እኔ እሺ ውጪ ሂጂ ሂጂ በቃ እኔ አልፈልግም። በቃ ደረጋጋበት እኮ ላወራሽ ነበር አይደል? እያወራን ነበር በሰላም በቃ ምንም አልፈልግም። አንቺ ምንድን ነው በቃ ያገኘሽውን አጋጣሚ መጠቀም ትፈልጊው? ምንድን ነው እንቀበጣጠሩ? ከዚህ በኋላ እሺ የፈለግሽውን አምጪ፣ የፈለግሽውን አምጪ። በቃ ከዚህ በኋላ የፈለግሽውን አምጪ። እኔ በራሴ ምክንያት
ውጪ መውጣት ካለብሽ አንቺ ነሽ ውጪ አስወጣት ለምን ነው ማስወጣት ተረጋጊ እኔ እናንተ እናወራለን ተረጋጊ አስወጣት ምንም የምታወሩት ነገር የለም እሺ ተረጋጊ እንዴ አስወጣት ለምንድን ነው ችግር የምትይው አስወጣት ለምንድን ነው ችግር የምትይው አስወጣት እኮ ተረጋጊ እኔ እናንተ እናወራለን አቦ በእናትሽ ስላልሽ ሌላ ችግር ውስጥ አትክተቺኝ ተረጋጊ ምንድነው እምቡርምቡር ሰማ ልቀቀኝ እዩ አንዴ ሂጂ ሩኪ ልቀቀኝ እዩ አንዴ ልቀቀኝ በእናትሽ እስኪ ልቀቀኝ ነገርኩኝ እንደማልወጣ ፈልገህ ልታወራኝ የጠራኝ በቃ ሌላ ጊዜ አወራሻለሁ ለምንድነው ሌላ ጊዜ አወራሻለሁ በቃ ስለመጣች ለምንድን ነው የማትረጋጊው? ተረጋግተሽ ለምንድን ነው የማትሰሚኝ? እኮ ተረጋግተሽ ስሚኝ እኮ ተረጋጊና ስሚኝ። መረጋጋት አልችልም። አይገባህም እኮ ቁጭ በይ። ሌላ ችግር ነው እንደምትፈልገው መረጋጋት አልቻለም ወይም ታናግድ በእናትህ ለምንድን ነው እኔ ማሳበድ ነው የምትፈልገው? ጫጭኝ ታረጋው ይጅልኝ እኔ የትም እንደማልሄድ እዩ ውጪልኝ ውጪልኝ። ከሷ ጋር ደግሞ ጊዜ ተሳልፎ ወይኔ ብሩኬ እዩ ለምንድን ነው ችግሬን እንድፈታ ማታረጊ? በቃ ውጪልኝ። ምንም በቃ ሁሉም ነገር እናስተካክላለን። በቃ ውጪልኝ። በቃ ይስተካከላል ሁሉም ነገር። ሃይሚ ቁጭ በይ። ከዚህ ጋር ተነሺ። ሌላ ችግር ውስጥ እንገባለን። ሃይሚ ለምንድን ነው ማትሰሚኝ? ግዴታ እንዳወራት ታደርጊ። እያንዳንዱ እንባዬ ዋጋ አስከፍላታለሁ። ዞር በል። እሷን ብቻ ሳይሆን አንተንም ጭምር። ሰሚያለሽ? ዞር በል። ተረጋጊ። ዞር በል። ተረጋጊ። በቃ የምትሰሚኝ ከሆነ ተረጋጊ። ሃይሚ ነይ በደንብ አድርጌ ነው የማናግርሽ። ተነሳሽን ብትሄጂ ይሻልሻል። እኮ ተረጋጊልኝ። እንዳትወጣት ነው የቱ ጋር ነው እንዴ? እዩ ሂጂልኝ በእናትሽ። እዩ ውጪ። ያው ልነግርሻለሁ እኔ አልወጣም። እረፊ። ችግር እንዳይፈጠር እረፊ። እረፊ። ስነ ስርዓትሽን ማለት ነው። ሃይሚ ለምንድን ነው በእናትሽ ማታርፈው? ሌላ ችግር ውስጥ አንግባ። ነይ 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 ነይ። ያንዳንቺ ነፍስ አይጠፋ ከዚህ ችግር አትወጣም። ልቀቃችሁ። እንግዲህ በእናትሽ ምን ያክል ደረጃ መራመድ እንደምችል እያሳየሁሽ ነው። አሁንም ደግሞ በደንብ አድርጌ ነው ማሳየሽ። ስነ ስርዓትሽን አታሳብዱኝ በእናታችሁ ጥሉኝ። በቃ እዩ አንዴ እንጂ ያለ ቦታሽ የተገኘሽ ያለሽ አንቺ እንጂ ነው ያለው። እዩ ስነ ስርዓት እኔ ነኝ በየሩሙ የምዘረጋው ክፍታፍ። ሃይሚ ለምንድን ነው ተረጋግተሽ ማሰብ? ለምንድን ነው ችግሩን ፈተሽ? ጻፈን እየከፈተች ነው። እኔ አይደለሁም እሺ በየሩሙ የምገኘው ምን ከሰከሰው? እሷ በየሩሙ ሆኜ አይደለም እሺ። ከኔ ጋር ምን ያገናኘዋል? እሷን ጠይቃት። ምን ያገናኘዋል? አሁን እንዳትከፍትብኝ እኮ ከኔ ጋር ነበር። እሺ ምን አደረግ? ድጋሜ ድል ሰጥህ ነበር እኮ ምን አደረኩኝ? ለምን አትሰሚኝም? ሌላ ችግር አትሁኝብኝ። አንቺን ትረጂኝ ከሆነ ተረጂኝ በቃ። እንዴ 10 ጊዜ ነው የሆነ በቃ ኑ እያገናኘ ምናምን የምጫጫበት ምንም ምክንያት የለኝም። እንዴ አልበዛም እንዴ? ምሳሚ ከሆነ ስሚኝ በቃ። ችግሬን ለመፍታት ነው ያገኘኋት። ማሰሚ ከሆነ አሁን በዚህ መጣ ራሱ ሌላ ችግር ውስጥ ልግባና ሃይሚ ስሚኝ ምትረጂኝ ከሆነ ስሚኝ። በስሜት አይነት ምንም ነገር ቢፈታ ነገር የለም በቃ። እሺ እቺ ልጅ ነገር ብትሆንብሽስ? ድብን ትበል። ምን ማለት ነው ድብን ትበል? መሞት ካለባት ትሙት። እሺ አንተ እኔ ላይ እንዴት እንደዚህ አይነት ክህደት ታደርጋለህ? ስለምን ክህደት ነው የምታወሪው እንዴ? ስለምን ክህደት ነው የምታወሪው? ለምን አትሰሚኝም? ከዚህ በላይ ምን ላስብ? ስለምን ክህደት? ከዚህ በላይ ምን ላስብ? ከዚህ በላይ ምን ላስብ? ሃይሚ ስነ ስርዓት ሩም ውስጥ ነው እንድጋገኘው። እሺ ሩም በድጋሚ ምን ላደርጋት ነው? ሌላ ስህተት አሁን ሌላ ስህተት ምን ላደርጋት ነው? ዛሬ እየተከላከልክ ነው ለራስህ። ምን ላደርጋት ነው? ምንድን ነው ለራስህ የምትባልሽ? ወደዛ ምን እኔ ያንቺ ላለማጣት ነው ሁሉ የምጠራው። እሺ ስራ ጋለጠ ነው የምትይው። ሃይሚን አልፈለኩም። በዚህ ሰዓት ከፈለክና ይሄንን ክስ እንዳታቀርብ ከፈለክ ለምን ቀን ያላገኘሃት? እኔ ላይ ትናንትና አሁን ስትከፍትልኝ የት ነበር? እንከባበር። ብዙ ችግር ነው ያለብኝ እዚህ ጣጣችሁኝ ይብኝ። እንከባበር። እንደፈለክ እንዳትሆኝ ችግር አለብህ አይደለ? ትሰሚኛለሽ? እኔ ነኝ ችግር የፈጠርኩት እኔ ነኝ። ለምን ተረጋግተሽ ነው ማማጽኝ? ችግር ነው። እሺ እኮ ለምን ተረጋግተሽ አስቢኝም?
ለምንድን ነው ያገኘኋት እቺ ልጅ? ለምንድን ነው ሁሉንም ነገር በኔጌቲቭ እስቲ ለመረዳት ሞክሪ። ለምንድን ነው ያገኘኋት መልሽልኝ። እና ታዲያ ምንድን ነው የምትይው? መቼም አታፍሪም። ድጋሚ ታስረግዛን ልትይ ነው አይደል እንዴ? እኮ ስሚኝ እኮ ስሚኝ። አንቺ በእናትሽ ስነ ስርዓት ያለው ወሬ እኮ ስሚኝ። ያገኘሁት ልጅ ያንተ ነው ማለት ነው። አቦ በእናትሽ ወረዛ ምንድን ነው ምን ማረጋገጫለሽ? አንተ ነው ምናምን የምትይው? ለምንድን ነው ያገኘኋት? ለምንድን ነው ያገኘኋት? መልሽልኝ። ምን ላረጋት ነው ያገኘኋት? ከዚህ በላይ እንከባበር። ከዚህ በላይ ምን ማረጋገጫ? ስነ ስርዓት እኮ ከዚህ በላይ ምን እኮ ስሚኝ ስሚኝ ስሚኝ። ለምንድን ነው ያገኘኋት? መልሽልኝ። ስላየሻ ብቻ ውጣ ያለሽ እንዴ? ለምንድን ነው ያገኘኋት? ለምንድን ነው ያገኘኋት? አላውቅም። እና ካላወቅሽ መጠየቅ እኮ ነው። ምንድን ነው የምትይው? ይቅርታ ስለረበሽኩ። ያቋረጥከውን ፍቅር መቀጠል ትችላለህ። አይዮ ለምትወሩ ነገር በሙሉ ተጠንቀቂ። እንደዚህ በስሜትና ሌላ ችግር ውስጥ ነው የምትገቢው። ገብቶሻል አይደል? ተረጋጊ ተረጋጊ። ልጅቷ ነገር ብትሆን ችግር ውስጥ ነው የምንገባው። እየነገርኩሽ ነው እየነገርኩሽ በቃ ግልጽ ሆኜ እየነገርኩሽ እኮ ተረጋጊ። በቃ ምንም የምታውቂው ነገር የለም አንቺ ምንም የምታውቂው ነገር የለም። ተረጋጊ። ለእኔም ለአንቺም ብዬ ነው እዚህ ጋር እንደዚህ አይነት ነገር እያደረኩ ያለሁት። ገብቶሻል አይደል? ራስን ነፃ እያወጣ ነው ምናምን አትበይ። አይመለከተኝም። እኔ ስለዚህ እንደዚህ አይነት በቃ ይበቃል። ከዚህ በላይ ወሬ አልፈልግም።